ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን አዩብ ቡዋዲን እናነሳለን። አዩብ ቡዋዲ ይህ አስደናቂው ተጫዋች እንግዲህ ትናንት ምሽቱ ጨዋታ ይህንን ተጫዋች አግኖታል። ነገር ግን አርሰናል ከአምና ጀምሮ ይህንን ተጫዋች ይከታተለው ነበር። ታዲያ መድፈኞቹ በመጨረሻ የአማካይ መስመራቸው ክፍል ላይ የሚጨምሩትን ተጫዋች በድንቅ ብቃት አዩ ማለት ይቻላል ወይ? አዩብ ቡዋዲ የ18 ዓመቱ ሞሮኮዊ የአማካይ መስመር ተጫዋች በሊል እየተጫወተ ይገኛል። አሁን ባለው የዝውውር ዋጋ 70 ሚሊዮን ዩሮ የማውጣት እቅድ ይኖረዋል። ይህንንም ዋጋ የሚጠብቁ ይሆናል። ከሁለት ወራት በፊት ነው ለሞሮኮ ለመጫወት ፈቃደኛ የሆነው። አዩብ ቡዋዲ የተወለደው እንግዲህ በሴንሌስ ፈረንሳይ ነው። እንግዲህ 18 ዓመቱ ላይ የሚገኘው ቁመቱ 1.86 ነው። በጣም ጥሩ የሚባል ፐርፎርማንስ ያለው ተጫዋች ሆኖ ታይቷል። በተለይ አስደናቂ ብቃቱን በአማካይ መስመር ላይ አሳይቷል። ለፈረንሳይ የመመረጥ ዕድሉ ጠባብ መሆኑን አይቶ ነው ወደ እንግዲህ የዓለም ዋንጫውን ተከትሎ ለሞሮኮ ምርጫውን ያደረገ። ሞሮኮን ምርጫው በማድረጉ ትክክል ይመስላል። ውጤታማነቱ ሜዳ ላይ አሳይቷል። በጣም ጥሩ የሆነ ፐርፎርማንስ ነበር ያሳየው። ነገር ግን በዛሬው ፕሮግራማችን ስለ ዝውውሩ ነው የምናነሳና አዩብ ቡዋዲና አርሰናል መቼ ጀመሩ ከተባለ እንግዲህ አንድሬ በርታ ከአርሰናል መልማዮች በተላከላቸው መሰረት አምና እንግዲህ አርሰናል በወቅቱ በጊዜው ማለት ነው የሚለቀው የነበረውን ቶማስ ፓርቴን ለመተካት አዩብ ቡዋዲን ትክክለኛ ዓላማቸው አድርገውት ነበር። ነገር ግን አዩብ ቡዋዲ አንደኛ በሊል የመቆየት ፍላጎት ነበረው ተጫዋቹ። ኮንትራቱም የመጨረሻ ጊዜያቶች ስለነበሩ አርሰናሎች በቀላሉ ያገኙታል ተብሎ የሚጠበቅ ነበር። ነገር ግን ተጫዋቹ በሊል መቆየት መፈለጉን ተከትሎ አርሰናል ኖርጋርድን አዘዋውሮ አሁን ኖርጋርድ ቡድኑን የሚለቅ በመሆኑ ኖርጋርድን ለመተካት ከሚፈልጓቸው ተጫዋቾች ውስጥ አንዱ አዩብ ቡዋዲ ነው። በጥር ሞክረው ነበር። ተጫዋቹ በዛው መቆየትን ምርጫው አደረገ። እንግዲህ ከሊል ጋር አርሰናል ጥሩ ግንኙነት አለው። በቅርብ ጊዜያቶች እንኳን የገብርኤል ማጋሌ ዝውውር ይነሳል። ነገር ግን ደግሞ አንድሬ በርታ ከተጫዋቾች ጋር በአንድ ተመሳሳይ ዝውውር ወቅት ብዙ ተጫዋቾችን ያወራሉ። ኦሊቬ ሌታንግ ይባላሉ የሊሉ ፕሬዝዳንትና ከዚህ ሰው ጋር በጣም ቅርብ ግንኙነት አላቸው። ታዲያ አንድሬ በርታ ዝውውሩን አጥንቶ 70 ሚሊዮን ዩሮ ብቻ አርሰናል ይጠይቃል። ኤጀንቱ ከተጫዋቾቹ ጋር በሚገባ ያለፉትን ጊዜያቶች ንግግሮችን አድርገዋል። አሁን የሚቀረው የተጫዋቹን ምርጫ መጠበቅ ነው። ተጫዋቹ ከፒኤስጂ እና ከሊቨርፑል ጋር ንግግሮችን አድርገዋል። ነገር ግን ፒኤስጂ በተለይ ለፒኤስጂ መሸጥ ፍላጎት የለው። ከዛ ይልቅ ከሊጉ እንዲወጣ ነው የሚጠብቁት። ታዲያ አርሰናልና ሊቨርፑል ይጠበቃል። ሊቨርፑል ጠንካራ ፍላጎት አለው። ነገር ግን ከሊቨርፑል ይልቅ ምርጫው አርሰናል ሊሆን የሚችልበት እድል ሰፊ ነው። አርሰናሎች ያለፉት ጊዜያቶች በረጅም ጊዜ ንግግሮችን አድርገዋል። ስለዚህ ይህ ተጫዋች ወደ አርሰናል ይመጣል። ነገር ሊመጣ የሚችልበት እድል አለ። ነገር ግን ዝውውሩ ከፍተኛ ሊሆን የሚችልበትና ዋጋው ሊጨምርበት የሚችልበት እድል ይኖራል ወይ? ትልቁ ሂደት ነው የሚሆነው። ሞሮኮ በተለይ በውድድሩ ላይ ገፋ አድርጋ የምትሄድ ከሆነ ዋጋው ከፍ ሊል የሚችልበት ሂደት ሊኖር ይችላል ተብሎ ይጠበቃል። በዚሁ ተመሳሳይ ሁኔታ ግን ማንሳት የሚጠበቅብን ሀሳቦች ይኖራሉ። በዝውውር መስኮቱ ላይ የአማካይ መስመር ዝውውር ገበያው በጣም ዋጋው ከፍ ያለ እንደሆነ በተለይ በእንግሊዝ ፕሪሚየር ሊግ ያሉት እንግዲህ ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ምርጫው አድርጓል። 80 ሚሊዮን ፓውንድ ነው እየተጠየቀ የሚገኘው። እስከ 80 ሚሊዮን ፓውንድ ነው። 120 ሚሊዮን ፓውንድ እስከ 130 ሚሊዮን ፓውንድ የሚገመተው ኤሊየት አንደርሰን መኖሩን መርሳት የለም። ስለዚህ አርሰናሎች የተሻለ አማራጭ የሚሆነው የተሻለ አማራጭ ብቻ ሳይሆን የተሻለ ለአርሰናልም ጥሩ ዝውውር ይህ ተጫዋች ነው ብዬ አስባለሁ። ነገር ግን አንዳንድ የአርሰናል ደጋፊዎች አረታው ይህ ተጫዋች እኮ ሌላኛው ማቴዎ ጎንዶዚ ነው የሚል ነው። የአጨዋወት ስታይላቸው ከማቴዎ ጎንዶዚ ጋር የሚመሳሰል ነገር አለው። ነገር ግን ይህ ተጫዋች ወደ መከላከሉ የሚያጠነክር ተጫዋች ነው። ያ ብቻ ግን አይደለም። በኳስና በፓስ የማድረግ አቅሙም ያ ውጤታማ የሆነ ብቃትን ይታይበታል። አዩብ ቡዋዲ ግን ምን አይነት ተጫዋች ነው የሚለውን እስኪ እንየው። ይህ ተጫዋች እንግዲህ በታዳጊ እድሜው ከ2012 እስከ 2021 በሊል አካዳሚ የወጣ ነው። ለሊል ዋናው ቡድን ከ2021 እስከ 23 ተጫውቷል። እንግዲህ ለመጀመሪያ ጊዜ በ2023 ነበር ለዋናው ቡድን መጫወት የቻለው በኮንፈረንስ ሊግ። ያኔ ጥሩ ፐርፎርማንሱን ያሳየበት ነበር። በሊግ አንድ ይህ ተጫዋች እንግዲህ ሪከርዶችን ይዟል። አንደኛ ታዳጊው ተጫዋች በመሆን ነው። ይህም እንግዲህ በታዳጊ እድሜው ከ1981 በኋላ ለመጀመሪያ ጊዜ 50 ጨዋታዎች ላይ በመድረስ አስገራሚ ብቃቱን አሳይቷል። ከዛ ውጭ ደግሞ በሊግ አንድ ከኤዲን ሃዛርድ በኋላ ለመጀመሪያ ጊዜ በታዳጊ እድሜው በሊግ አንድ የተጫወተ ተጫዋች ነው። በቻምፒዮንስ ሊጉ ከሪያል ማድሪድ ጋር በ17 ዓመቱ መጀመሩ መረሳት የለበትም። ታዲያ ለፈረንሳይ ከ16 ዓመት እስከ 21 ዓመት ቡድን ውስጥ አምበሉን ሁሉ ተጫውቷል። ነገር ግን ምርጫው በመጨረሻ ሞሮኮን ማድረጉ የሚረሳ አይደለም። ይህ ተጫዋች ምንም እንኳን 18 ዓመቱ ቢሆንም ዘንድሮ የውድድር ዓመት ብቻ 30 ጨዋታዎችን አድርጎ አንድ አሲስት ብቻ መኖሩ የሚታወስ ነው። 7 ቢጫ
ቢጫ ካርድና አንድ ቀይ ካርዶችን አይቷል። እንግዲህ ቀይ ካርድ ሁኔታውን ጥንቃቄ መውሰድ ያለበት ይመስለኛል። በዩሮፓ ሊግ በዘንድሮ ውድድር ዓመት 10 ጨዋታዎችንም አድርጓል። ከዛ ውጭ በዓለም ዋንጫ የትናንት ጨዋታ አንዱ ያደረገበት ነበር። ወዳጆቻችን ስለዚህ ተጫዋች የቴክኒካል ብቃቱ ቁጥሮች ምን ይላሉ ብለን ስናይ እንግዲህ አንደኛ ታክልን በማሸነፍ ነው። በየጨዋታው 2.6 ታክሎችን ይወርዳል። ይህ 82% ላይ የሚያስቀምጠው ነው። አግሬሲቭ ነው። ቶችን ማሸነፍ የሚወድ አይነት ተጫዋች ነው። ስለዚህ ይህ ለአርሰናል ትክክለኛ የ6 ቁጥር ተመራጭና የቶማስ ፓርቲ ትክክለኛ ተጫዋችና ተተኪ የሚሆን ይመስለኛል። በኢንተርሴፕሽን 78% ላይ ነው። በየጨዋታው 2 ኳሶችን ኢንተርሴፕት የማድረግ አቅም አለው። ብሎክ በማድረግም ካያችሁ 1.5 ነው። ይህ ማለት 80% ላይ የሚቀመጥ ነው። ከዛ ውጭ ክሊራንሶችን ኳሶችን በማጽዳት 2.3 ነው። 70% ላይ ነው። የአየር ላይ ዱዋሎች ነው ትንሽ ደከም ብለው የሚታዩ። በየጨዋታው 1.2 የማሸነፍ አቅም አለው። 55% ላይ የሚያስቀምጠው ይሆናል። ከዚህ ውጭ እንግዲህ እንደ ፓስ ኮምፕሊሽኑ 86% ነው። ይህ ትንሽ መስተካከል ያለበት ይመስለኛል። ምክንያቱም ከ90 በላይ መሆን ይጠበቅበታል። ነገር ግን ገና መሻሻል የሚጠበቅበት ነገሮች ይኖራሉ። ሴፍ ፓስ ግን የሚወድ አይነት ተጫዋች ነው። ነገር ግን ይህን ተጫዋች ለምሳሌ በጣም ጥሩ ተመራጭ ሊሆን የሚችለው በእድሜው እኩያ ካለው ከስካሊ ጋር ብታሰልፉት፣ ስካሊ በጣም በፕሮግረሲቭ ፓስ ስለሚታወቅ በሚገባ መተጋገዝ የሚችሉ ተጫዋቾች ይሆናሉ ብዬ አስባለሁ። ፕሮግረሲቭ ፓስ እንግዲህ 3.2 ነው በየጨዋታው 42% ላይ የሚቀመጥ ነው የሚሆነው። ስለዚህ እዚህ ላይ ውስንነቶች አሉበት። ፓሲንቱ ወደ ፋይናል ሰርድ ላይም እንግዲህ በማጥቃቱ ረገድ ትንሽ ደከም ያለ ነው። በተቃራኒ በየጨዋታዎች ውስጥ ምን ያክል ኳሶችን ይነካል በሊል ስለሆነ 59% ላይ የሚያስቀምጠው ነው። ሊል በውጤታማነት በዚህ ባለፉት የውድድር ዓመታቶች ጥሩ ቡድን እንዳልሆነ ይታወቃል። ስለዚህ የእሱ ብቻ ብቃት ሳይሆን በጠቅላላ እንደ ቡድን የሚነሳ ነው የሚሆነው። አርሰናል ከመጣ ማሻሻል የሚጠበቅበት የቁመቱን በሚገባ መጠቀም የሚያስፈልገው ነው የሚሆነው። እንግዲህ ለሊል በቅርቡ ነው ኮንትራቱን የፈረመው 2029 ድረስ። ይህ እንግዲህ ሌሎችን እንዲደራደሩ የሚያስችላቸው ነው የሚሆነው ተብሎ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ታዲያ ይህ ተጫዋች እንደማንም ተጫዋች እንግዲህ ምን አይነት ጥንካሬዎችና ምን አይነት ደካማ ጎኖች አሉት ብለን ከማየታችን በፊት እያንዳንዱ ሁኔታዎች ውስጥ ያሉትን እንይ። ለምሳሌ በኬሪ በማድረግ ወደ ፋይናል ሰርድ ላይ በዚህም ደካማ ብቃት ያለው ተጫዋች ነው። በፋይናል ሰርድ ኳሶችን በመንካትም ደካማ ብቃት ያለው ነው። ስለዚህ በእኔ እይታ በጣም ግልጽ የሆነ 6 ቁጥር ተጫዋች ነው። በ6 ቁጥር ፐርፎርማንሱ የተሻለ ነው የሚሆነው። በአጠቃላይ ግን በቡድኑን በሚገባ መከላከሉን ሽፋን የሚሰጥ ተጫዋች ነው ይታያል። ከዛ ውጭ ሴፍ ፓሶችን ያደርጋል። ነገር ግን ከጎኑ በተለይ ሪስክ የሚወስዱ ፓሶችን የሚያደርግ ተጫዋች ካለ በጣም ጥሩ የሚባል ነው። የዲሲፕሊን ሁኔታ ፋውሎችን የሚሰራባቸውን ጥንቃቄ መውሰድ የሚያስፈልግ ይሆናል ብዬ አስባለሁ። ስለዚህ ጥንካሬው አንደኛ የመከላከል ብቃቱ ነው። በየጨዋታው 3 ታክሎችን መውረዱ፣ ከዛ ውጭ በየጨዋታው ውስጥ ኢንተርሴፕሽኑ 2 ኳሶችን ኢንተርሴፕት ማድረጉ፣ ብሎክ በማድረግ ረገድ በጣም ውጤታማ ነው። ለፕሪሚየር ሊጉ የመፋለም በጣም ውጤታማ ተጫዋች ነው ብዬ አስባለሁ። ፖዚሽኑ ዲሲፕሊኒንጉ ጥሩ ቢሆንም ፓስ አኪዩሬሲውም ያን ያክል ለክፉ የሚሰጥ አይደለም። ማደግ የሚችል ብቃት አለው ብዬ አስባለሁ። ነገር ግን ማደግ የሚችሉ አሁንም ገና ፕሮግሬሲቭ ፓሱ፣ አታኪንግ በተቃራኒ ሳጥን ቦክስ ውስጥ ያሉት ኳሱን ወደፊት የመውሰድና ውጤታማ የማድረግ የአየር ላይ ፍልሚያዎቹንም 55% ያህል በሜትር ከ86 ቁመት በጣም ደካማ የሚባል ነው ብዬ አስባለሁ። ማይክል አርቴታ ታዲያ በሚገባ የሚያዘጋጅ ይሆናል። ከዛ ውጭ በጨዋታዎች ውስጥ 2 ፋውሎችን ሰርቶ ካርዶችን ያህል ይህንን ጥንቃቄ መውሰድ የሚያስፈልገው ይሆናል ብዬ አስባለሁ። ታዲያ አርሰናሎች በዚህ የዝውውር መስኮት ላይ ምን አይነት ሁኔታዎችን እንዴት አይነት ተጫዋቹን ሊጠቀሙበት ይችላሉ ተብሎ ሲጠበቅ በእኔ እይታ ይህንን ተጫዋች ተመራጭ ማደርገው ለምሳሌ ሳንድሮ ቶናሊን ብናይ አርሰናል ቶናሊን ቢያስፈርም በጣም ውጤታማ ተጫዋች ነው ቶናሊ። ነገር ግን አርሰናል በመከላከሉ ረገድ የ6 ቁጥር ሚና አይነት ወይም ዲክላን ራይስ ወደ 6 ቁጥር ሚና ላይ ዲክላን ራይስ በማይኖርበት ጨዋታዎች ውስጥ በኔ እይታ አርሰናል ተጋላጭ ሊሆን የሚችልበት እድል ይኖራል ቶናሊና ዙቢሜንዲን ቢያሰልፍ። ነገር ግን የዚህ ተጫዋች መምጣት ግን አርሰናልን በተለየ ሁኔታ ይህ ተጫዋች ከሚካኤል ሞሬኖ ጋር መሰለፍ ይችላል፣ ከዙቢሜንዲ ጋር መሰለፍ ይችላል፣ ከስካሊ ጋር መሰለፍ ይችላል፣ ከዲክላን ራይስ ጋር መሰለፍ ይችላል። አርሰናሎች ለቀጣይ ዓመት 5 የአማካይ መስመር ተጫዋቾች ይኖራቸዋል በሁለቱ ቦታዎች መሰለፍ የሚችሉ። ስለዚህ ከሚካኤል ሞሬኖና ከስካሊ ጋር በሚገባ መጣጣም የሚችል ፐርፎርማንስን የማሳየት አቅም አለው ብዬ አስባለሁ። ሁለተኛ በጣም በጥሩ ሁኔታ ሊነሳ የሚችለው ከዙቢሜንዲ ጋር ዙቢሜንዲን ፓሱን ይሰጠውና እሱ ወደፊት መሄድ የሚችልበት ከዲክላን ራይስ ጋር አንዳንድ ትልልቅ ጨዋታዎች ላይ አርሰናል በሚገባ መከላከልን እንዲችል ሽፋን እንዲሰጥ የሚችል ነው የሚሆነው። ከዛ ውጭ ዲክላን ራይስ እንደታቻምናው ሁሉ ወደ ፊት ማጥቃት ኳሱ እንዲችሉ ሊያግዝ የሚችልን ጥምረት መፍጠር የሚችል ተጫዋች ነው ብዬ አስባለሁ። ስለዚህ በሚገባ አርሰናል ይህንን ተጫዋች የሚፈልገው አይነት ተጫዋች ነው። ለማይክል አርቴታ በጣም ጥሩ የሚባል ብቃቱን ማሻሻል የሚችል ቀጣይ ዓመታቶች ከስካሊ ጋር የእንግሊዝ ፕሪሚየር ሊግ ላይ አርሰናል ሊቆጣጠር የሚፈልጉ ከሆነ ሁለቱ ተጫዋቾች በአማካይ መስመሩ ላይ ሊጣመሩ የሚችሉበት እድል የሚሰፋ ይሆናል ብዬ አስባለሁ። እንግዲህ አርሰናሎች በዝውውር መስኮቱ ላይ በተለይ ቶናሊ ላይ 40 እና
ማለትም ከ100 ሚሊዮን ፓውንድ በላይ ደሞዙ አስቸጋሪ ነው የሚሆነው። እንደዚህ አይነት ዝውውሮችን ከሚያደርግ ይልቅ አማካይ ላይ ቡዋዲን ካስፈረመ አርሰናል የሚፈልጋቸውን ፐርሰንቱን ወይም ደግሞ ሊያስፈርማቸው የሚያስበውን በቀጥታ አፍሰስ ያለበት ወይም ገንዘቡ ማውጣት ያለበት አጥቂው ላይ ይሆናል ብዬ አስባለሁ። ወደ አድማጮቻችን ይህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።